እባካችሁን ብትችሉ ማለት ነው ብትችሉ በቤተ ክርስቲያን ውስጥ ያለውን ችግር በደንብ ተረድታችሁ ነፍሳችሁን አድኑ። ቤተ ክርስቲያን ውስጥ ያለው ችግር ሁለት ነው። አንደኛ የገንዘብ ጥማት ያለባቸው ገንዘብና ገንዘብ ብቻ የሚያስቡ ሀብት ንብረት የሚሰበስቡ የቅባት እምነት ተከታይ ሊሆን ይችላሉ። የሌላም የአስተሳሰብ ተሐድሶች ሊሆን ይችላሉ። የውስጥም ካህናት ሆነው ጤነኛ ዶግማና ቀኖና ትውፊት ተከታይ ሆነው ግን ደግሞ ገንዘብ ያታለላቸው አገልጋዮች ሊሆን ይችላሉ። ብቻ በዚህ ምክንያት ህዝቡን ብልትም ያደርጉታሉና ራሳችሁን ጠብቁ ነው። በሌላው ደግሞ ትልቁ ችግር ደግሞ የዝሙትና የአስማት ችግር ነው። እንደ ሶስተኛ ከተወሰደ ዝሙት፣ እንደ ሁለተኛ ከተወሰደ ደግሞ አስማት። ይሄ ችግር እንደ ችግር እንዲቀጥል እኛ ዝም በሉ እየተባለን ነው። ስለዚህ ምዕመናን በቤታችሁ ሆናችሁ እየጸለያችሁ ቤተክርስቲያን መጣችሁ ያስቀደሳችሁ ብቻ ሃይማኖታችሁን ብትቀጥሉበት ነው የሚሻለው ብዬ ነው የማስበው። ካህንን ለንስሐ የታመመ ሰው ካለ ደግሞ ምናልባት የሚመጡ ከሆነ ጸበል እንዲረጩላችሁ እሱም ችግር ነው። እኔ አድነዋለሁ እያሉ እንቁላል እያፈረጡ የሆነ ነገር እያደረጉ ምናምን እየቀቡ የሆነ ነገር እያደረጉ የሚያደርጉት ነገር አለ። ለህመም መጥራት ከባድ ነው በአሁኑ ሰዓት ካህንን። እሱን ተዉት። ለእርቅ፣ ለለቅሶ፣ ለሰርግ፣ ለግራጁዌሽን እንዲባርኩ ንስሐ አባት አለ ለማለት ካልሆነ በስተቀር ለሌላ ነገር አባቶችን መቅረብ በአሁኑ ሰዓት ከባድ ሆኗል። በእውነት በድፍረት እንድናገር የሚያደርገኝ ብዙ ነገር ስላየሁ ነው። ብዙ ምዕመናን ተበልተዋል። በጣም ብዙ ምዕመናን ወድቀዋል በዝሙት። በጣም ብዙ እህቶቻችን ተሰናክለዋል። በሰባኪ በእኛም በአባቶችም በዲያቆናትም በአገልጋይ በአጠቃላይ ትንቢተ ሳቤል ላይ እየተፈጸመ ነው ያለው። እንዲሁም ደግሞ ፍካረ ኢየሱስ እየተፈጸመ ነው ያለው። የክርስቶስ ትንቢት ማለት ነው። ፍካረ ኢየሱስ እየተፈጸመ ነው ያለው። በአጠቃላይ ፍጻሜው ዘመን ላይ ደርሰናል እና ምዕመናን ራሳችሁን ጠብቁ ነው። የምትወቀሱበትም አንዱ ትልቁ ነገር ደግሞ ምንድነው? በደንብ አስተውላችሁ አገናዝባችሁ ቤተክርስቲያንን በተገቢው መንገድ አስራት በኩራት ባለማውጣት ምዕመናን ማለት ነው። በተገቢው መንገድ ገንዘቡ ተገኘም አልተገኘም ባገኛችሁ ሰዓት አስራት ማውጣት፣ ቤተክርስቲያን መጥቶ በስርዓቱ ማስቀደስ፣ ጸበል መጠመቅ የላችሁበት። በቃ ሰንፋችኋል። በዚህ ህይወት ውስጥ ከዚህ ነገር ወጣችኋል። በእርግጥ ወዳችሁም አይደለም፣ መውቀስ በእናንተን ከባድ ያደርገዋል። በምዕመንነታችሁ መጣችሁ ብታዩት ነገር ያናድዳችሁ ይሆናል። እንዴት ከአባቶች ይሄ ነገር ይታያል? እንዴት አባቴ ዘረኛ ይሆናሉ? በፊት ኢህአዴግ በነበረበት ሰዓት ይሄኛው መንግስት ባልመጣበት ጊዜ በየቤቱ እየዞሩ ጸበል ይረጩ የነበሩ አባቶች አሁን ቀርተዋል። ለምንድን ነው? ምክንያቱ ምንድን ነው? እንደገናም ደግሞ በብዛት ብሔራቸው ስለ እውነት እንናገር ከተባለ ማለት ነው ብሔራቸው ተመሳሳይ የሆኑ አባቶች ደግሞ በብዛት በየሰው ቤት ደግሞ ተለቀዋል። ምክንያቱ ምንድን ነው? ከላይ ጀምሮ ከፓትርያርክ ከታች ድረስ መንግስትና ሃይማኖት ለምንድን ነው መዋቅሩ እኩል እንዲሄድ የሚደረገው? ለምንድን ነው ሃይማኖት ለብቻው የማይተው? ምዕመኑ በራሱ ግራ የገባው እኮ ለዚህ ነው። እና በጣም ያስጨንቃል። ጊዜው ስለሚያስጨንቅ ምዕመናን አንገታችሁን ደፍታችሁ በቤታችሁ እየሰገዳችሁ እየጸለያችሁ ቤተክርስቲያን ለማስቀደስና አንዳንዴም ትክክል የሚያስተምሩ ከሆነ ወንጌሉን ለመስማት ትመጣላችሁ ማለት ነው። ስሜታቸውን ማያንጸባርቁ ከሆነ ሰባኪያን የግል አስተሳሰባቸውን ማያንጸባርቁ ከሆነ እንጂ በጣም ከባድ ነው። ማህበራዊ ሚዲያውን ስትከፍቱት ከባድ ነው። የምታዩት ነገር ከባድ ነው። የምትሰሙት ነገር ከባድ ነው። ለዚህ እኮ ነው ኢቢኤስን ለማየት እኮ ልባችሁ የሚያዘነብለው። የሰይፉ ፋንታውን ፕሮግራም በ24 ሰዓት ውስጥ 100 ምናምን ሺህ 50 ምናምን ሺህ ፕሮግራም የሚታየው መዝናኛ አባይ ቲቪ ላይ ሌላ ቦታ ላይ የቅዳሜ መዝናኛ ምናምን ላይ ሰው ትኩረት የሚያደርገው እኮ ተጨንቆ እኮ ነው። ወዶ አይደለም፣ ግራ ገባው። ቢያንስ እኮ ትንሽ ልሳቅ ልዘና ልበል ብሎ እኮ ነው። እና ተምታታብን። በዚህ አሁን እንኳን በቀደም በለቀኩት ማነው አስራተ ገብርኤል በሚባለው እንኳን ቪዲዮ ስለቅ አረ መምህር ተምታታብን፣ ግራ ገባን እኮ ምናምን ብላችሁ ትጽፋላችሁ አይደለም? እሱም ደግሞ ከትናንትና ወዲያ መቼለት ነው ተስፋዬ ማን ነው ብሎ ጻፈና ከላይ ሚስጥሩ ሲገለጥ ምናምን ብሎ ጻፈ። ይሄ ዩቲዩበሮች የሰውን ትኩረት ለመሳብ ተምብሊናቸውን ወይም ደግሞ የዩቲዩባቸውን ርዕስ
ትኩረት ለመሳብ እስቲ ምን አለ ምን ሌለው ይሄ ደግሞ በቀደም መምህር በደንብ አድርጎ ስለሱ ስለተናገረ መለሰለት እንዴ ብለው ሰው እንዲገባ በሲስተም አድርጎ የጻፈበት መንገድ ነው። በጣም የሚገርማችሁ ነገር እና የጻፋችሁት ኮሜንት ግን አሳዘነኝ በእውነት። ለምን ምን ያህል ግራ እንደተጋባችሁ ነው የሚያሳየው። መለየት እንዴት እንደተቸገራችሁ የዋሃን አሉ። መረጃ እንኳን እያቀረብንላቸው በትዳሩ ላይ እንዴት እንዳደረገ ቴዎሎጂ ሳይገባ መምህር ነኝ ብሎ አትሮስ ጨብጦ መጽሐፍ ቅዱስን ገልጦ ላስተምር። እኔ እንኳን ራሱ ገና አንድምታ ገና እየተማርኩ እኮ ነው ያለሁት። እናንተ መጋቢ አዲስ ለመባል መጋቢ ብሎ ለመባል ገና 5 ዓመት እኮ ትምህርት ያስፈልገዋል። ቴዎሎጂ ተመርቄ ያለው ቁጭ ማለት አያስፈልግም። የእውነቴን ነው የምላችሁ። እባክህን ቴዎሎጂ ገብተህ ተማር ብዬ የለመንኩት የነበረው ወደፊት ብዙ ኦዲዮ አወጣላችኋለሁ። ቴዎሎጂ አልተማረ፣ የትኛውም ኮርስ ትምህርት ቤት ሰንበት ትምህርት ቤትም አልተማረ። ካህናት አባቶች ልብሰ ተክህኖ ለብሰው ከኋላው ተቀምጠዋል እኮ ከቅዳሴ እንደወጡ አጋንንት ስላስጮኸ ብቻ እሱ ቆሞ እያስተማረ ምንም አይነት የቤተ ክርስቲያናችን የመጽሐፍ ቅዱስ ትምህርት ያልተማረ ሰው ቆሞ እያስተማረ ጥቅስ ጠቅሶ ስላስተማረ ወይም ምዕመናን እሱም ብለው ስለሚመጡና እንግዲህ ለመጠመቅ ለመፎስ የሚመጡ ሰዎች ሳንቲም ከወረወሩ ብለው እኮ ነው አባቶች ለዚህ ሰው መድረክ ሰጥተውታል። እንኳን ለሱ ለኛ እንኳን ራሱ በጥንቃቄ መሆን አለበት እያልን ማለት ነው እንዴ። እና ስለዚህ ሰው እየተናገርን እኮ ነው እንዴት ከሴት ጋር በዝሙት እንዴት እንደወደቀ። እኔ እኮ እንደው መምህር እንዴት በዚህ ልክ የሰው ኃጢአት ታወጣለህ እግዚአብሔር ከባቴ አበሳ ነው ትሉኛላችሁ ብዬ አስቤ ነው። በጣም ፈርቼ ነው እንጂ ብዙ ነገር ከመጣት እችላለሁ። በዝሙት የወደቀበትን ነገር ያወራበትን ድምፅ ራሱ በጣም የሚያስጠላ ቆሻሻ የሆነ ነገር እንደዚህ እንኳን በመረጃ በቪዲዮ እንኳን እያወጣን ኧረ መምህር ግራ ተጋባን እኮ ነው። ማንን እንመን? ቀድሞ ይሄ ልጅ የቀሲስ ባንቴሆን ካሜራማን ሆኖ በነበረበት ሰዓት የቴሌግራም ግሩፕ ላይ ራሱን በዚህ ለስለስ ባለ ድምፅ ምናምን በጣም ብዙ ነገሮች አድርጎ ስለነበረ አሁን መምህራችን ይሉታል። ምን የተመርቆ ነው? የትኛው ቴዎሎጂ፣ የትኛው አብነት ትምህርት ቤት፣ የትኛው ኮርስ ተምሮ ነው መምህር የሚባለው? እንኳን እሱን የራሴ መምህር ለመባል ራሱ ገና በጣም ብዙ ይቀረኛል እኮ ነው። እንደ ሁሩ ወመሃሩ ተብዬ ደቀ መዝሙር የሚለው ሰርተፍኬት ስለተሰጠኝ እኮ ነው። እና በረጅም ዓመት ከ89 ዓመተ ምህረት ጀምሮ በቤተ ክርስቲያን ስላገለገልኩኝ ነው እንደው ይሄ መምህር የሚለውን ቤተ ክርስቲያን ካሰጣሽኝ እሺ ልስራበት ብዬ ነው እንጂ በጥንቱ ከመጣን መምህር የሚለው ማዕረግ በጣም ከባድ ነው። ወንበር ዘርግቶ የሚያስተምር ምናምን ነው። ግን በአሁኑ ሰዓት በዚህ በፈጸሚያው ዘመን ቴዎሎጂ ቢያንስ ገብቶ ተመርቆ ወይም ደግሞ ቤተ ክርስቲያን ሂድና አስተምር ሁሩ ወመሃሩ ወይም ሂዱና አስተምሩ ብላ ቤተ ክርስቲያን ስትፈቅድልን እሺ ብለን እንውጣ ብለን ነው ወንጌልን ለማስተማር ለመመስከር ችግር የለውም። ለማስተማር ግን መጽሐፍ ቅዱስን ከፍቶ ለማስተማር ግን በዚህ ልክ ካህናት በተቀመጡበት ምንም አይነት ቴዎሎጂ ትምህርት ሳይኖራን ሰው ድፍረት ኖሮት እንደዚህ ሲያስተምር ከባድ ነው በጣም። ለምን ማንነቱ እየታወቀ ባግራውንዱ ያደረገውን ነገር እየተናገርን እንዴት አድርጎ እንዳጭበረበረ ገንዘብ የብዙ ሰዎችን ገንዘብ ወስዶ እንዴት እንደሚነግድበት የመርካቶ ንግድ የዱባይ ብትሉ ምናምን እንዴት እንደሚሰራበት ብዙ መረጃዎችን እያቀረብን ካህኑ ገብተው በእነሆ ሚዲያ በልዑል ማለት ነው በፍቅረ ገብርኤል ላይ ገብተው እንዴት አድርገው ካህኑ እንደተናገሩ ሰምታችኋል። ጠቋር አለበት ላዩ ላይ ልፈውስ ብሎ የሚወጣው በናርሲሲስት ባህሪው ነው፣ በኢጎ ነው፣ ወይም ደግሞ በማናለብኝነት ደንፍቶ ነው የሚወጣው። በቃ ይሄ የመፈወስ የማስተማር የማጥመቅ ፍላጎት ስላለው ነው። ይሄንን ደግሞ ማንም አልከለከለውም። ግን ቴዎሎጂ ይማር ግባና ተማርን ያለው በሱ ጸጋ ማንም አይቀናም። ጸጋ ከሆነ እኔ ወጥቼ ስላላጠመቅኩኝ እሱ ለምን አጠመቀ አይደለም እኮ። ግን ቤተ ክርስቲያን በምታዘው መንገድ ይሄድ ነው። መጀመሪያ ንስሐ ይግባ፣ የሰረቀውን ገንዘብ ይመልስ፣ ይቅርታ ይበል። ሌብነቱ ታውቋል፣ የሚያደርጋቸው ነገሮች ታውቀዋል። በፈጣጣ አሁንም እንደገና ካፈርኩ አይመልሰኝ መልሶ ደግሞ እንደገና ደግሞ ተስፋዬ ማን ነው ብሎ መጣ። ቀጥታ የሚያወራው በሙሉ ስለኔ ነው። ግን አንተ ማን ጠራህ ሊል ይችላል። አሁን ደግሞ ሌላ ቪዲዮ ሰርቶ እኔ ያልኩት ተስፋዬ እግዚአብሔር ነው፣ አሁንስ ተስፋዬ ማን ነው? እግዚአብሔር ነው ያልኩት ነው የሚለው የህፃን ጨዋታ። ይሄ ጢባጢ ቤት አቃላቸው ሞኛ ሞኝ አለመማሩ ጥቅሙ ይሄ ነው። ለሱ ማለት ይጠቅመዋል። ለሱ ለምን ደፋር ያደርገዋል? ያልተማረ ሰው ደፋር ነው ይላል አይደል እንዴ? እኔ 3 ዓመት የሰዋስወ ብርሃን ኮርስ ተምሬ የሰንበት ትምህርት ቤትን ኮርስ ተምሬ ገና ደግሞ አሁን ደግሞ ሌላ ትምህርት እየተማርኩ ነው ያለሁት። ገና ነው እኮ ምንም ሳይማር አንድ ሰው በዚህ ልክ ወጥቶ እንደዚህ መሆን የለበትም። እና ግራ ተጋባን ያላችሁት በዚህ ልክ ለስለስ ብሎ ስለሚመጡ ነው ሰዎች። ከባድ ነው።
እኔም ችግር ካገኛችሁ ቢወቀሱኝ የምለው እኮ ለዚህ ነው፣ ለቤተ ክርስቲያን ሲባል ነው። በዚህ ልክ እኔም አጥፍቼ ከሆነ እኔም ችግር ውስጥ ቤተክርስቲያን የምከትበት መንገድ ካለ አስተምህሮ ውስጥ ችግር ካለ ማስተካከለው ነገር ካለ አስተካክላለሁ። ራሴን እያረምኩ ነው የምሄደው። ኤዲት ሳረግ ራሱ ማስተካከለው ነገር አለ። የሚገርማችሁ እንደገና መልሼ የዛሬ ዓመት ያስተማርኩትን ትምህርት ቁጭ ያዳምጣለሁ።